ሰላም ጤና ይስጥልኝ። መሰረት መስቀል ይባላለሁ። የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር ነኝ። ባለስልጣን መስሪያ ቤታችን መንግስት ያስቀመጠውን አቅጣጫ በመከተል እንዲሁም የዲጂታል ኢትዮጵያ 2025 ስትራቴጂን ከማሳካት አንጻር ያለንን ድርሻ በመውሰድ በተቋማችን ያሉ አሰራሮችን ዲጂታላይዝድ በማድረግ ላይ እንገኛለን። እንዲሁም በዚህ ዓመት የጀመርነው የመንግስት አስተዳደርና አገልግሎት ማሻሻያ ስራ ጋር በማያያዝ ተገልጋዮቻችንና የተቋማችን መረጃዎች ተጠቃሚዎች ባሉበት ሆነው መረጃዎችን ማግኘት እንዲችሉ መሰልጠን፣ መማር፣ መፈተንና ሰርቲፋይድ መሆን እንዲችሉ የስልጠና አገልግሎቶቻችንንም ጭምር ተገልጋዮችና ተጠቃሚዎች ባሉበት ተደራሽ ለማድረግ እየሰራን እንገኛለን። ከዚህ አንጻር አሁን ዝግጁ አድርገን ያቀረብነው አዲስ የወጣውን የመንግስት ግዢና ንብረት አዋጅ 1333/2016ን እንዲሁም እሱን ለማስፈጸም የተዘጋጀውን የግዢ መመሪያ ለተጠቃሚዎቻችን ማሰልጠን እና በቂ ግንዛቤ እንዲጨበጥበት የማድረግ ተቋማዊ ኃላፊነት ያለን በመሆኑ ምክንያት ይህንን ስልጠና ደግሞ ወደ ሁሉም ለማድረስ በየክፍል ወይም ወደኛ ጠርተንም ይሁን ወደ እነሱ ሄደን ተደራሽ ለማድረግ ከአቅም በላይ ስለሚሆን በአንድ ጊዜ ሁሉንም ተጠቃሚዎች ማሰልጠን እንድንችል የኢለርኒንግ ፕላትፎርም አዘጋጅተናል። በዚህ ባዘጋጀነው የኢለርኒንግ ፕላትፎርም አማካይነት የግዢ ህጎችን እና የመንግስት የኤሌክትሮኒክስ ግዢ ስርዓትን እንዲሁም የንብረት አስተዳደር ስርዓት ኢፍሊት ማኔጅመንት የምንለውን እና የመሳሰሉትን በቀጣይም የምናዘጋጃቸውን የሲስተም አጠቃቀሞችንም ሆነ የሚዘጋጁ መመሪያዎችና ስታንዳርዶችን በስልጠና ተደራሽ የምናደርግ ይሆናል። ስለዚህ በመንግስት ግዢ ላይ የምትሳተፉ አካላት በሙሉ የመንግስት ተቋማት ሰራተኞችና የስራ ኃላፊዎች እንዲሁም አገልግሎት አቅራቢዎች፣ አምራቾች፣ በአጠቃላይ በመንግስት ግዢ ላይ የምትሳተፉ ተጫራቾችና አቅራቢዎች ሁላችሁም እንዲሁም በዚህ ጉዳይ ላይ ፍላጎት ያላችሁ የህብረተሰብ ክፍል አካላት በኢትዮጵያም ይሁን በውጭ ሀገር ያላችሁ ሁላችሁም ባላችሁበት ሆናችሁ በመኖሪያ ቤታችሁ፣ በስራ ቦታችሁ በፈለጋችሁት መልኩ ባላችሁ የኤሌክትሮኒክስ መሳሪያዎች በሙሉ መሰልጠን እንድትችሉ ያዘጋጀንላችሁን የስልጠና ኮርሶች በአግባቡ እንድትከታተሉ እና እንድትሰለጥኑ ስልጠናውን ስትጨርሱ ደግሞ በዛው ሲስተም ላይ መፈተን እንድትችሉ እንዲሁም በአግባቡ ፈተናውን መስራት ከቻላችሁ ደግሞ ሰርተፍኬት የምንሰጣችሁ መሆኑን እየገለጽኩ በዚህ ሲስተም ላይ ገብታችሁ እንድትጠቀሙ እንደ ባለስልጣን መስሪያ ቤትና በራሴ ስም ከፍ ያለ ጥሪ ማስተላለፍ ፈልጋለሁ። በሲስተም አጠቃቀሙ ላይ የሚኖራችሁ አስተያየትም ካለ ወስደን በቀጣይ የማሻሻያ ስራዎችን የምንሰራ መሆኑን ተጨማሪ ኮርሶችንም እያካተትን የምንሄድ መሆኑንም በዚህ አጋጣሚ መግለጽ ፈልጋለሁ። በጣም አመሰግናለሁ። ውድ ሰልጣኞች እንኳን ደህና መጣችሁ። እኔ ወልደአብ ደምሴ ይባላለሁ። የመንግስት ግዢና ንብረት ባለስልጣን ምክትል ዋና ዳይሬክተር ነኝ። ከብዙ ውጣ ውረድ በኋላ በዘመናዊና ወጪ ቆጣቢ በሆነ መንገድ ስልጠና በኢለርኒንግ መስጠት እንድንችል ላገዙን የባለስልጣኑ ባለሙያዎችና ባለድርሻ አካላት በቅድሚያ ምስጋና ማቅረብ እወዳለሁ። እንደሚታወቀው የመንግስት ግዢ የተግባር አፈጻጸምን ቀጣይነት ባለው ሁኔታ ለማሻሻል ተከታታይነት ያለው አቅም ግንባታ ስራ በጣም ወሳኝ ነው። በመሆኑም ይህንን አስፈላጊ ስልጠና በተለመደው አሰራር ብቻ በማከናወን መቀጠል ተደራሽና ወጪ ቆጣቢ ከማድረግ አንጻር ወቅቱን የጠበቀ ባለመሆኑ ይህን የዘመኑን የዋጀ ስልጠና በዚሁ የኢለርኒንግ ፕላትፎርም እንድናዘጋጅ አነሳሽ ምክንያት ሆኖናል። ስለሆነም ይህ ፕላትፎርም ግዢው የሚፈልገውን ያህል ብዛትና ጥራት ያለው የሰለጠነ ባለሙያ በማፍራት ረገድ ሚናው አይተኬና የተሻለ እንደሆነ ተደራሽ፣ ውጤታማና ቀልጣፋ እንደሚያደርግ የታመነበት በመሆኑ ስልጠናውን በተገቢ ሁኔታ በመከታተል ስራችሁን ውጤታማ እንድታደርጉ እያሳሰብኩ መልካም የስልጠና ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።
ሰላም፣ ይህ የመንግስት ግዥና ንብረት ባለስልጣን ኢለርኒንግ ፕላትፎርም አቅራቢ ኖት ወይስ የግዢ ባለሙያ አሊያስ የግዢ እውቀት እንዲኖረው ይፈልጋሉ? እንግዲያውስ እጆ ላይ ባለው ስማርት ስልክ፣ ላፕቶፕ፣ ታብሌት ወይም ዴስክቶፕ በመጠቀም ወደ www.elearning.ppa.gov.tt በመግባት በቀላሉ ስልጠናዎችን በስላይድ ወይም በቪዲዮ ማግኘት ይችላሉ። ካሉበት ሆነው ጊዜና ቦታ ሳይገድቡ ይሰልጥኑ፣ ይዘምኑ፣ ሰርተፊኬቶን ይውሰዱ። ይህ እንዴት ይሆናል ብለዋል? እንግዲያውስ እንዴት እንደሚሆን እናሳየው። በመጀመሪያ ማንኛውንም ብሮዘር በመክፈት ይህንን አድራሻ ያስገቡ። በመቀጠል ቋንቋ ለመቀየር ከዚህ በፊት ተመዝግበው ከነበረ እሰየው፣ ካልሆነ ግን እዚህ ጋር ይገቡና ዩዘርኔም እና ስትሮንግ የሆነ ፓስወርድ በመግባት ኢሜይሎትን በመጠቀም መመዝገብ ይችላል። በመጀመሪያ የሚያገኙት ባለስልጣኑ ላይ አገልግሎት እየሰጡ ያሉ ሲስተሞችን የሚያስተዋውቅ ስላይደር ነው። የመጀመሪያው ኢለርኒንግ ፕላትፎርም ሲሆን ይህም ባለስልጣኑ የተለያዩ ኦንላይን ኮርሶችን እያዘጋጀ ለግዢ ባለሙያዎች፣ ለአጽዳቂዎች፣ ለአቅራቢዎች እንዲሁም ለሌሎች ተጠቃሚዎች አዲሱን አዋጅ ጨምሮ የሚያሰለጥንበት ፕላትፎርም። ሁለተኛው ኤሌክትሮኒክ የገቨርንመንት ፕሮኪርመንት ወይም ኢጂፒ ሲሆን ይህም ሲስተም የመንግስትን ግዢ ከእቅድ ጀምሮ እስከ ኮንትራክት ማኔጅመንት ድረስ ያለውን ማከናወን የሚያስችል ሲስተም ነው። ኢፍሊት ማኔጅመንት ሲስተም ደግሞ የመንግስት ተሽከርካሪ ምዝገባ፣ ምደባ፣ ቁጥጥርና ሪፖርት ለማድረግ የሚያስችል ሲስተም። በዋናነት ለግዢ ባለሙያዎች፣ ለአጽዳቂ ኮሚቴዎች እንዲሁም ለአቅራቢዎች የተዘጋጁ ኮርሶች በስላይድ እና በቪዲዮ የቀረቡ ሲሆን በተጨማሪም ሰልጣኞች ራሳቸውን የሚመዝኑበት የተለያዩ ጥያቄዎችን እዚህ ያገኛሉ። በመጨረሻ ስለ ባለስልጣኑ ማወቅ ቢፈልጉ እዚህ ገብተው ማየት ይችላሉ። እንዲሁም በሶሻል ሚዲያዎቻችን በኤክስ፣ በትዊተር፣ በዩቲዩብ ወይም በሊንክድኢን መከተል ይችላሉ። ሰላም ጤና ይስጥልን። ቤትም ወርካሳ ይባላል። በመንግስት ግዥና ንብረት ባለስልጣን ኢጂፒ ፕሮጀክት ኦፊስ